እሱን ቀላል ነው ኡስታዞቻችሁ የሚሉት ልጠይቅህ። እሺ ከስሩት ያለ ማስረጃ ተረት ተረት ማውራት ለምዳችኋል። ጀዝባ ያለ ይመስላችኋል። ሁሉም እዚህ የተቀመጠው ማለት ነው። ያነበብን ነን እኮ እኛ እናገናዘብ ነው። ሰላም ፎይ ክርስቲያን እንደት ናችሁ? አብዲ ሁሉ ሰላም ነው? አለ እንደና እግዚአብሔር ይመስገን። በዚህ አጋጣሚ አንድ መናገር የምፈልገው አሁን ዮሐንስ 1:1 ላይ ኡስታዙ ለዋሸው ሐሰት ምርጥ መልስ ሰተንበታል። ዮሐንስ 1:1 ግሪክ ላይ የዋሸበት ውሸት አለ፣ ለሱ ምርጥ መልስ ሰተናል። አሁን የዚህ አካውንት ላይ የመጀመሪያው ቪዲዮ እስከመቼ ውሸት ዮሐንስ 1:1 ላይ ለኡስታዙ የሰጠ መልስ የሚል አለ። እዛ ላይ ገብታችሁ ምርጥ መልስ ነው። ብዙም አይ ቲንክ 6-7 ደቂቃ ነው፣ ረዥም ቪዲዮ አይደለም፣ ግን ብዙ ትማሩበታላችሁ። ይህ ዮሐንስ 1:1 ለማብራራት ሞክረናል። ምርጥ መልስ ሰጥተናል። እሱን ቼክ አድርጉ ለማለት ነው። የመጀመሪያው ቪዲዮ ነው እስከ መቼ በውሸት የሚለው፣ እሱን ቼክ አድርጉ ለማለት ነው። ዮሐንስ 1:1 ነው የምትፈሩት፣ እሱ ለማለት ነው። ቀጥሉ ክርስቲያን ወይ ይቀጥሉ። ትናንትና እብራሂም እንደገባ አስወጣችሁት። እኔ ግራ ይገባኝ፣ እንዴት ስለ ፈጣሪያቸው አያውቁም? ስለ ሙሐመድ አያውቁም? ሙሐመድ ስላስተማረው ነገር አያውቁም? እሺ ምንድን ነው ልትመልሱልን የምትመጡት? ቆይ ሙስሊሞች ፖለቲካ፣ ፕሮፓጋንዳ፣ ውሸት፣ ማጭበርበር፣ ተቂያ ልትሰሩ ነው እዚህ የምትመጡት? ቮሚት ሊያደርጉኝ ነው። እኔ ይቅርታ አድርጉልኝ። እኔ ጭንቅላት በዚህ መጠን ተጸይፌ አላውቅም። የሙስሊሞችን ጭንቅላት ከመጸየፌ አንጻር ሳያቸው ራሱ እየቀፈፈኝ ነው። የሆነ ቮሚት እያለኝ ነው። በዚህ መጠን ውሸትና በዚህ መጠን ድራማ፣ በዚህ መጠን ማጭበርበር፣ ኧረ በኢየሱስ ስም የሆነ ዞምቢ ነገር ነው የሚመስሉት። ዘሴም ሁሉም ይሆናል። ዞምቢ ናቸው። የሆነ እንትን አለ ምንድን ነው እንዴ? በምን ቃል ትገልጹታላችሁ? በኢየሱስ ስም አንዳቸው ከአንዳቸው አይሻሉም። አንዳቸው ከአንዳቸው ማለት ነው። በኢንኩቤተር ነው የተፈለፈሉት ከአንድ አይነት ፋብሪካ። እና ይመቻችሁ። ይህንን ጭንቅላት ነው የብር አሰራር ነው። አሁን እኮ የሚያስቸግረውን መሰለህ፣ አንደኛ ለጥያቄው ስ መልስ የላቸውም፣ እሱ ይታወቃል። ሁለተኛ ግን ጥያቄው ለምን እንደተጠየቀ ሁላ አይረዱም። ብዙ ጊዜ ካስተዋላችሁ እኛ ጥያቄውን ለምን እንደተጠየቀ ሁላ ማስረዳት አለብን። በዚህ ምክንያት ነው ጥያቄው ራሱ ለምን እንደተጠየቀ ይሄ ጥያቄ ወይ ደግሞ ይሄ ርዕሰ ጉዳይ የሚያስከትለውን ችግር ሁላ አይረዱም። ይኸው ስለዚህ መልስ ብቻ አይደለም አሁን ከነሱ የምንጠብቀው፣ ጥያቄውንም ማስረዳት አስቸጋሪ እየሆነ ነው እና አዶን ነው እንዴት እንደሚሆን ግን ነንደሌስ ሞክሩ ሙስሊሞች፣ የዘላለማዊ ጉዳይ ነው። ቀጥል ክርስቲያን። አይ ቲንክ ማይክ ከፍቷል መሰለኝ። ያ ጥያቄውንም ጠይቀናቸው ጥያቄውንም አያውቁትም። ከዛ በኋላ አስረድተናቸው አያውቁትም፣ አይረዱትም። በቃ እያንዳንዱ ነገር እኮ ነው። በነገራችን ላይ የምንጠይቃቸውን ጥያቄ ደጋግመን አስረድተናቸው ነው የምንጠይቀው። ግን ገብተው የሚናገሩት ነገር ምንድነው? ወይስ አለማወቅ እኮ ችግር የለውም። እንደ ዞምቢ ተመሳሳይ ነገር የሆነ እንዳለ ዘገምት ብቻ ማለት ነው። ጭንቅላታቸውን አለመጠቀም። አንተ ካላወቅ እኮ አላውቅም በቃ ብለህ ትሄዳለህ፣ ትፈታለህ እኮ። ወይም መሳደብ ወይንም ደግሞ እራሳቸውን እንደሚያውቅ ነው የሚቆጥሩት ማለት ነው። ሱፊያን ሰላም ነው? አልሐምዱሊላህ። ኦኬ፣ ጥያቄ ነበረን። የምን ጥያቄ? ሙሐመድ በመዲና የሚገኙ ውሾችን ለምንድን ነው ያስገደለው? ለኡስታዞች ጠይቃቸው። እኔ እሱን የምመለሳ ግን የለኝም። ምንድን ነው ቆይ ያስተማሯቸው? ከቂጥ ማጠብና ሱሪ ማሳጠር ውጭ ምንም ያስተማሯቸው ነገር የለም እንዴ? ቆይ ወገን ቂጥ ማጠብ እንዴት
እንዴት ወሲብ ማድረግ፣ ስንት ማግባት፣ ሴት ነክተህ ሰላት ይቻላል አይቻልም። ከዛ መጽሐፍ ቅዱስ ላይ ማንቦጫረቅ፣ ከዛ ደግሞ መዋሸት ነው ያስተማሯቸው። ከዛ ድራማ፣ ሰው እየሰለመ ነው የሚል ድራማ መስራት። እችን በደንብ ተክነውባታል። ወይ ቁጥር በቃ ጭዌያቸው ሳይኮሎጂካሊ ሰዎችን ብሬን ዋሽ ማድረግ ማለት ነው። ሰው እየሰለመ ነው፣ እውነተኛ ጋ ነው። ቂጥህን ታጠብ፣ 1 ኪሎ ካካዘ ነው የምዞረው። ቂቤ ነው ልትቀባው ነው። ቂጥ ላይ 1 ኪሎ ካካ ካለ አንጥረ ልበላው ነው። ጭንቅላት ካካ ሆኗል እኮ የኔ ቂጥ ካካ የታየ አንተ ስትጠየቅ ምንድን ናችሁ? ኧረ ተው 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 እናንተ ሰዎች ተው ተው። ኧረ ነቃ ደንገጥ በሉ። ምን አይነት የማደንዘዣ ምን የአህያ ነው እንደወጓችሁ? የአህያ ማደንዘዣ አለ እንዴ? አይደል ነው አስባላል። ያ ሲደነዝዝ ተደንዛዜው ሲነቃ ብርክ ሲል በእርግጫ ሲል ገና እንደነቃ ምናምን ነገር አስቸጋሪ እኮ ነው። በጣም ተለያይተናል። ወፈረ እባክህ ወፍሯል። ላይቭ ገብተሃል ጀማል? ላይቭ ነህ? ጥያቄ ነበረኝ ግን አትመልስም። አሁን እኮ ብዙ ነገር ልጠይቅ ነው የሚሻለው። ብዙ እኮ አትጠየቁም። እስልምና ሃይማኖት ነው አይደል ጀማል? ልጠይቅ ነበር የገባሁት እኮ። ችግር የለውም ጠይቃለህ። እስልምና ውብ ሃይማኖት ነው አይደል? በጣም ውብ ነው እንጂ ያው በቃ ለጥያቄዎች ሁሉ መልስ አለው። መጠየቅ አልችልም እኔ። እኛ ትጠይቃለህ። እኔ አሁን ቀላል ጥያቄ ከሆነ እኔ አሁን እኮ ማስረጃ አላልኩም እኮ። በጣም ከዛ በኋላ ትጠይቀኛለህ። እኔ ቆይ አንዴ ቆይ ና ተመለስ ጀማል፣ ተመለስ እስኪ ተመለስ ጀማል፣ ተመለስ እስኪ ጀማል። እስኪመለስ ድረስ ያው ለማስታወስ ያህል ነው። አሁን ዮሐንስ 1:1 ላይ ብዙ ጊዜ በተለይ ሰሞኑን የሚዋሽበት የመጽሐፍ ቅዱስ ክፍል ነው። ከዚህ በፊት መልስ ተሰጥቷል። አሁን ምርጥ መልስ፣ አጭር ቪዲዮ ናት፣ ግን ብዙ ሀሳብ የያዘ ቪዲዮ ነው እና ፒን ከተደረጉት ቪዲዮዎች ቀጥሎ እስከ መቼ ውሸት የሚለው በሚል ርዕስ ነው ያለው። የኔ አካውንት ላይ ነው። እሱን ገብታችሁ ብታዩትና እንደው እዛ ሀሳቡን ብትረዱት፣ ሼር ኮፒ ሊንኩም እንዳለ ነው መልካም ነው፣ ግን ብታዩትና እዛ ላይ ያለው ነገር ብትረዱት መልካም ነው። አሁን አዲስ ቪዲዮ ለቀናል። እኔ ለቅቅ ያለው አሁን አዲሱ የመጀመሪያው ቪዲዮ ነው። ፒን ከተደረገው አጠገብ እስከ መቼ ውሸት በዮሐንስ 1:1 ዙሪያ ለኡስታዙ የተሰጠ ምላሽ የሚል ነው። በጣም የሚታወቀው ኡስታዝ ዮሐንስ 1:1 ላይ ዋሽቷል። ለሱ በግሪኩ ቴክስት ተመስርቼ መልስ ሰጥቼዋለሁ። ግቡና እሱን ቪዲዮ እዩት፣ ኮፒ ሊንክ ሼር አድርጉ። ግን ከሁሉም በላይ ተረዱት ሀሳቡን። ብዙ ጊዜ ሰው እያታሉ ስለሆነ ማለት ነው። እሱን ብታዩት ለማስታወስ ያህል ነው፣ ሙስሊሞቹ እስከሚመጡ። አሁን የኔ አካውንት ፒን ከተደረጉት 3 ቪዲዮዎች ቀጥሎ ያለ ማለት ነው። እስከ መቼ ውሸት በዮሐንስ 1:1 ዙሪያ ለኡስታዙ የተሰጠ ምላሽ የሚል ነው። ግቡና እዩት። ቴንኪው። ገብታችሁ ያያችሁ ላይክ ምናምን አድርጋችሁ መውጣት ትችላላችሁ። ኤኒዌይስ እንግዲህ ያው እስካሁን የተመለሱትን መልሶች እያየን ነው። ካፋቸው እንዲህ ሊነኳት አልፈለጉም። በነገራችን ላይ ባይዘ ቶፒክ ለ3ኛ ጊዜ ነው የገባሁበት ከዛሬው ጋር። ዛሬ አፈረጥ በእንትን ሸኙኝ እንጂ 2 ገብቼበት ማንም የሞገተኝ የለም። ዛሬ ደግሞ የከፋ ሆነ። ግን የሆነ ሰዓት ላይ እንትና ታስታውሳለህ? መረጃ ይዤ እመጣለሁ ብሎ ነበር አጎቴ ተከራክሮኝ መረጃ ይዤ እመጣለሁ ብሎኝ ነበር። ከዛ ውጭ አይዶን ነው አርጊው ማድረግ አልቻለም። ኢቨን እንትኑን አላወቁትም። አርጉመንቶቹ የሚነሱትንም ብዙም አያውቋቸው። ከዛ አንጻር አስቸጋሪ ያደርገዋል። አስረድቶ አስቸጋሪ ነው። አብዱሴ ገብቷል ወይ ሰላም ብያለሁ። መስገነው ሙስሊም ነህ? አልሐምዱሊላህ። መልካም። ሜቢ ጥያቄውን ሰምተዋል? አልሰማሁም፣ ይቅርታ ድገሙልኝ። ኦኬ
ቤት ውሻ ያለው ምን ይገጥመዋል? ቤት ውስጥ ውሻ ካለ መላኢካዎች ለመጠየቅ አንተን አይገቡም፣ ለመዘየር መላኢካዎች። ስለዚህ ውሻ ካለ ወደ አንተ አይመጡም፣ ሴቷ ጋም ወንዱ ጋም አይመጡም ማለት ነው። የለም የአንተን ስራ ነኪርና ሙንከር የሚባሉ መላኢካዎች አሉ። በጎ ስራና መጥፎ ስራ የሚጽፉ በቀኝና በግራ ተጠደፉሌ ረቂቡን አቲድን አላ በቁርአን እንዳላቸው ከእነሱ ውጭ ያሉ ለመጠየቅ ሙስሊሞችን ለመጠየቅ ይመጣሉ መላኢካዎች። እና እነሱ ውሻ ከተፈታ አይገቡም፣ ከታሰረ ግን ይገባሉ። ዘይሩ ምናምን ዱዓ አድርገው ምናምን ለዛ ለአላህ ባሪያ ይሄዳሉ። ምህረትን ለመነው ምናምን ነገር ማለት ነው እዛ ለፈጣሪ ባሪያ። ስለዚህ ከመላክም ይለያሉ ማለት ነው፣ ይለያያሉ ማለት ነው። የስራ ምድብ አላቸው። ለምሳሌ ሚካኤል ዝናብ ያዘንባል በፈጣሪ ትእዛዝ፣ ጅብሪል ገብርኤል መልእክት ያደርሳል። እሱን ሳይሆን አሁን ግራና ቀኝህ ላይ ያሉት መላእክቶች ውሾችን አይፈሩም። ውሾች የሚፈሩ መላእክቶች ደግሞ አሉ ማለት ነው፣ አይመጡ ራይት። ስለ የፈጣሪ ትእዛዝ ነው ያን ያለው ለፈተና ነው ፈጣሪ። ኦኬ ውሻ እንደው ዝም ብለህ ብታሳድግስ ከዛ በኋላ ሌላ ውሻ የሚፈቅድ አላማ ነው። ውሻ የለም ሶስት መንገድ ይፈቅድላል ያሉ ሊቀ ሊቃውንቱ ማለት ነው። አንድ ለማደን በሚል ሳቤ አስተምር አሰልጥነ የፖሊስ ውሻ እንደሚባለው አሰልጥነ ከሆነ አደነ እሱ ያድነው እንስሳ ራሱ ሐላል ነው መብላቱ ይፈቅድልሃል። ሄዶ የሚላቀው ካደነልህ የነክሰው ቦታ ቆርጠህ ትሰጠዋለህ፣ ሌላውን ትበላለህ። አንድ ሁለት ደግሞ ሌባ ካስቸገረ ምናምን ሰፈር ውስጥ ምፈራለ ከሆነ በዛ መንገድ ይፈቅድልሃል ማለት ነው። ሶስተኛ ደግሞ በምንድን ነው እና የሚፈቅድለት ሲቹዌሽን አለ። ሌባ እንትን ያልከው አይደለም ይፈቅድልሃል ነው። ኤኒዌይስ ያ በሁለት መንገድ ነው የማውቀው። እሱን እንተወና ለጊዜው ሰው ይሄ ትእዛዙ ከአምላክ የመጣ ነው ብለህ ነው የምታምነው? ካላ የመጣ ነው ብለህ ነው የምታምነው? አዎ በሚገባ። ስለዚህ ውሾችን እንደዚህ ምን ብሎ ነው እስቲ የአምላኩ ትእዛዙ ምን እንደሆነ ንገረኝ። አሁን አግኝተኛ ማለት ነው ውሻ አንካ በሳይንስ ያለ ግኝት አለ። በቅርቡ ያገኘው ሳይንሱን ተወውና ቆይ አይገናኝም። የራቢስ ጋር ምናምን ሄደህ እንትን ልትል ነው። አይገናኝም። መሐመድ ካዘዘው ጋር አይገናኝም። ኤኒዌይስ ግን ያዘዘው አላህ ነው፣ የአምላክ ትእዛዝ ነው ብለህ ነው የምታምነው። ኦኬ ይሄ ትእዛዝ በቁርአን ውስጥ አለ? በቁርአን ውስጥ አለ? እንካ ንገር። እሺ በቁርአን ውስጥ አለ? ልናገር ጋይድ እኮ ልንገር፣ አዳምጠኝ። ነቢያችን ሰለላሁ ዐለይሂ ወሰለም ከለከሉ። ለምን መሰለ? የለም ውሻ የነካውን የመመገቢያ እቃ ምናምን አንዴ ባፈር ሰባቴ በውሃ ጠቡ ብሎ አዘዙ ነቢያችን ሰለላሁ ዐለይሂ ወሰለም። ከዛ ሳይንቲስቶች በቅርቡ ምን አገኙ ማለት ነው? የውሻ ላጭ ውስጥ ያለው ባክቴሪያ በጣም ሀይ ነው፣ ደንጀረስ ነው እና የእሱ ደግሞ ባክቴሪያው ማጥፊያው አፈር እንደሆነ በቅርቡ ደረሱበት። የድመት ላጭ ደግሞ ድመት ነበራቸው። አፈር ራሱ ብዙ ባክቴሪያ ያለው እና የውሻ ላጭ አብዱሴ አፈር ራሱ ብዙ ባክቴሪያ ያለው እዛ ውስጥ አጥቅመው አይገናኝም። አፈር ራሱ ራሱን የቻለ ባክቴሪያ ያለው እሱ ስህተት ነው። ብዙ ዲተርጀንቶች አሉ ባክቴሪያ ማስወገጃ። ኤኒዌይስ እሱ አሁን ለጊዜው ይቆየን፣ ወደዛ እንመለሳለን። ምክንያቱም ነብይህ እንደዛ ካልክ የጥቁር ውሻና የቀይ ውሻ ለሀጭ ይለያያሉ ይብልህ መልስህ ምን ይሆናል? የጥቁር ውሻና የቀይ ውሻ ልዩነት አለው ለሀጫቸው? በቃ ከሌለው ነብይህ ይመታል ማለት ነው። እዚህ ጋር ነብይህ ይመታል። ስለዚህ እዛ ውስጥ አትግባ። ነብይህ ላይ ይተውታል። ጥቁር ብቻ ብሎ ኦኬ ትፈልገዋለህ። ስለዚህ ስህተት እንደሆነ አፊርመት አድርጋለህ። እርግጠኛ ነህ? አምጦና ሀዲሱን ከመጽሐፍ ላይ ከዛ አስነበበኝ። የጉግሉን ትራንስሌሽን ምናምን ነገር ኬዝ አይደለም። ምክንያቱም ቋንቋው ይለያያል። ይቃል አረብኛ ችግር የለም። አረብኛ ትችላለህ? አረብኛ ትችላለህ? በቃ አረብኛ ክፈትለት። አቡ ዳውድ 28:45 ላይ አነባለሁ፣ ጽፋለሁ።
ቆንጆ አቡ ዳውድ ላይ ያለውን አንዴ ክፈተው። ቆይ ከአቡ ዳውድ ልጅ እና ምን ኢቨን የእንትና የሰውነት ሰው ራሱ 10% ባክቴሪያ አለው፣ ካለዛ ባክቴሪያ መኖር አይቻልም የሚል ሳይንሳዊ የለም አካዳሚክ ባክቴሪያማ እኮ ጠቃሚ እኮ አለ በአንጀት ሲጀመር አለ ባክቴሪያ እኮ መኖር አችልም እኮ ኤቭሪቲንግ እኮ ባክቴሪያ ከሌለ መዋች ነህ አንተ ራስህ። ባክቴሪያ ዳይጀስቲቭ ሲስተም ላይ ራሱ ወሳኝ ነገር ነው። ግን ባክቴሪያ ምንድነው እሱ በሁለት ይከፈላሉ። ጎጂ ባክቴሪያ እንዳለ ሁሉ ጠቃሚ ባክቴሪያም እንዳለ ደግሞ ማወቅ ያለብህ። ያ ማለት ግን አንተ የምታመጣውን ይገባኛል። አሁን ከባክቴሪያ አንጻር ከሆነ ድመትን ባክቴሪያ ያላት፣ የሰው ልጅ አፉ ባክቴሪያ ያለው፣ እንትኑ ላሃጩ የሰው ልጅን ባክቴሪያ ያለው። ኦኬ የሰው የለውም ነው ብለህ የሰው ለሀጭ ባክቴሪያ የለውም ብለህ ምናልክ? የውሻ በጣም ለበሽታ አጋልጦ የሚገል አይነት ነው። አፈር ደግሞ ያንን ይገለዋል። እንመጣለን እሱ ላይ 6 በዋጠቡ ሲል ቆይ አዳምጠኛ እንደ እና የድመት ደግሞ የለም ከባክቴሪያ የነፃ ነው። ባክቴሪያው ምራቋ ላይ ባክቴሪያ የሚባል ነገር የለም። በማይክሮስኮፕ ወዘተረፈ አጥንተው ነው የደረሱበት ማለት ነው። እና የሀዲሱን ሰሂህነት እስልምና በጣም ርቅቅ ያለ እምነት እንደሆነ የሚያሳይ ነው። ረቀቅ ማለቱን እሺ፣ ይችን አዲስ አንብብና ፈሰርልን። ስለዚህ ቀድመን ብለናል፣ በከለር ውሻ ለሀጩ እና ባክቴሪያው አይለያይም ብለናል። እችን አዲስ ፈሰራት። እስኪ አረብኛውን አድርግለት። አንብበው እኮ እንቀጥል። አንብበው ግዘኛው ከዛት ላይ ተርጉሞ አንዴ አረብኛ መጽሐፍም ማንበብ እንችላለሁ ስላል ከራስ ብፈስርልን ይሻላል። እኛ እንትን ከምንል ማውረቱ ላይ የለም ፐርፌክት አይደለሁም። አንብበና መጽሐፍ ላይ ነው የምችለው። አንብበህ ተርጉመው። ለአንብብ ብለህ ትተረጉመዋለህ። ማንበብና መጽሐፍ ትችላለህ። እንዴት ነው እሱ? ማንበብ ትችላለህ፣ መጽሐፍ ትችላለህ። ምኑ ነው ታዲያ? እሺ ትርጉሙ ነው ማችለው። እሺ ቀጥል። እሺ እስቲ እንግሊዝኛውን እስኪ አንብቦና ትራንስሌት ለማድረግ እሱን እሞክራለሁ። እሱ ቀላል ነው። ስለዚህ አረብኛውን አችልም። ሐደሰና ሙሐመድ ለአንብብላችሁ ሞክሩት። ሐደሰና ሙሐመድ يزيد حدثنا يونس عن الحسن عن عبد الله بن مغيفة ويالي كترة بتنزلون أرجونا تمكروا عليه. ماشي عندي ذكر جو كرشة. ماشي إنجليزية أنا ببلنش. Okay, anyways, peace and bless upon him said. Were dog not a special of a creature? I should comment that they all that killed but kill every pure black one. እሺ ቀጥል። ምን ይላል ትርጉሙ? አብዲስ ምክንያቱም ጥናቱን በምን ቋንቋ ነው ያነበብከው ብዬ ነው። ቅድም ያመጣኸውን ጥናት የውሻ ለሀጩ የሚጸዳው በአቧራ ነው በአፈር ነው ያልከውን ጥናት በምንኛ እንዳነበብከው የየት ዩኒቨርሲቲ ጥናት እንደሆነ እንድትነግረኝ ስለፈለግኩ ነበር። አመሰግናለሁ። አረጋግጫለሁ አሁን። ኦኬ እሺ ላንብብል። እዚሁ ነው የሚያዙት በነገራችን ላይ የትም አይሄዱም። ኦኬ ናሬትድ አብደላ ኢብን ሙጋፋል እንደተረከው ይላል። the prophet said ነብዩ እንደተናገረው were dog not a species of a creature I should command that they all be killed ውሾች ፍጥረታት ባይሆኑ ኖሮ ሁሉም እንዲገደሉ አዝ ነበር አለ። but kill every pure black one ነገር ግን ሙሉ ለሙሉ ጥቁር የሆኑትን ግደሉ። ነፎይ መቀጠል ይችላል። ኦኬ አብዱስ እንዲገደሉ የታዘዙት ለምንድን ምኖቹ ናቸው?
ጥቁሮች ውሻ ይላል ሐዲሱ። ምን ላይ ነው ያለው? ሱነን አቢ ዳውድ ነው። የለም ሰዩን ደይፍ ምንም ኢንፎርሜሽን አንደኛ፣ ሁለተኛ የመጣው ከጎግል ላይ ነው። ጎግል ይኸው ሳሂህ ለምን ትሮጣለህ እኮ አልባኒ ወዘተረፈ ይላል። በእንካ ወዘተረፈ ፐርሰንት ፒውር ሐዲስ እፎይ አዳምጠኝ ወገን፣ 100% ፒውር ሐዲስ ሰሂህ ምንድነው? ፒውር ሙስሊም የለም። ይሄም ሳሂህ ነው። ይሄው አለ ሳሂህ ነው። አትቀበለውም? ይሄንን ሳሂህ ሙስሊም ካልሆነ አትቀበልም? ከመጽሐፍ ላይ ጎግል ነው። ጎግል ላይ ወንድሜ ስንት ሳሂህ ሙስሊምን አትቀበልም ወይ? አይምን ሳሂህ ሙስሊም ይሄንን አትቀበልም? ይሄን አትቀበልም? ስለዚህ አሁን የሰማሁት እኔ አንዴ አላነበብኩም፣ አልሰማሁም። አንዴ ሰማሁት ገረማ ሐዲስ ብዙ አለት አለ። ክርስቲያን እንደዚህ እናድርገዋ። እሺ ችግር የለውም። ሳሂህ ነው። ሳሂህ ሙስሊም 510 ኤን ክፈትልኝ ክርስቲያን። ይኸውላችሁ እኔ ጋር ስገቡ በየትኛውም አታመልጡኝም። ሳሂህ ሙስሊም 510 ኤን ክፈተው። እሺ ኦኬ ሜቢ ያው ስለማችል ላንብብለት መሰለኝ። እፎ አይደል አንበብና ተርጉምለት። ይሄ ደግሞ ሳሂህ ሙስሊም 510 መረጃዎቹን እያስካብዱ ይጠቅማል። እሺ ሰምተው ማታቅ ከሆነ ማለት ነው። ኦኬ አቡ ዳህር ሪፖርትድ አቡ ዳህር እንደተረከው the messenger of Allah said ኦኬ አቡ ዳህር እንደተረከው ያለ መልእክተኛ እንደዚህ አለ when anyone of you stands for prayer and there is a ደግሞ ትስቃለህ። Okay, when any one of you stands for prayer and there is Okay, አቡ ዳር የሚባል ሰሃባ አታውቅም? በአቡ ዳር የሳቀው በጣም ብዙ ቦታ አለ። እሺ ቀጥል። ብዙ ናቸው። ከመቶ ሺህ በላይ ሰሃባ አለና ማለት እሺ ቀጥል። ሰሞኑ ነው አዳምጠሽ አረብኛውን እስኪ ያርገው። ተከታዮቹ ራሱ 100 ሺህ ይሆናሉ እንዴ? በጊዜው ክርስቲያን 100 ሺህ ይሆናሉ ተከታዮቹ ራሱ ክርስቲያን 100 ሺህ ተከታይ ሰሃባ ነበሩ። እሱን ያየ ያምነበት ሌላውን ተወና ማለት አሁን ደግሞ 2 ቢሊዮን ነን። ይገርማል። 2 ቢሊዮን ማለት ነው። ማልሚው ታረጋግጣለህ። አንድ ሰው የሚከተለው አቶ 10 አይሁድ እንኳን የሚከተለው አቶ ነበር ግን በጊዜው አንብብላው ነው። ይሄ ደግሞ ሳሂህ ሙስሊም ላይ ነው እያለው። እሺ አቡ ዳር እንደተረከው ያለ መልእክተኛ ኧረ እባክህ የመሃይምነት ጌጥ የሆነባችሁ ሰዎች አንድ የሚሉት አድርግ እስኪ when any one of you stands for prayer and there is a thing before him equal to the back of the saddle that covers him and in case there is not before him unequal the back of the saddle his prayer would be cut off by passing an ass woman and a black dog ምን ይላል? ለሰላት በቆማችሁ ጊዜ ከፊት ለፊታችሁ የፈረስ ኮርቻ አይነት ነገር ከሌለ በፊት ለፊታችሁ በሚያልፉ በሶስት ነገሮች ጸሎታችሁ ወይም ደግሞ ሰላታችሁ ይቋረጣል ይላል። የመጀመሪያው አህያ ሲያልፍ ይቋረጣል። ሁለተኛው ሴት ልጅ ስታልፍ ይቋረጣል። ሶስተኛ ጥቁር ውሻ ሲያልፍ ይቋረጣል። በእነዚህ በሶስቱ ሰላታችሁ ይቋረጣል ይላል። I said Oh Abu Dar, what feature is there in a black dog which is distinguished from the red dog and the yellow dog? አቡ ዳር ሆይ ከቢጫ ዶግና ከቢጫ ውሻና ከቀይ ውሻ ጥቁር ውሻ ለምን ተለየ ብሎ ይጠይቀዋል። He said, Oh son of my brother, የወንድሜ ልጅ ሆይ I asked the messenger of Allah. እኔም ይህን ጥያቄ ጠይቄው ነበር as you are asking me. And he said, እሱም እንደዚህ አለኝ The black dog is a devil. ምክንያቱም ጥቁር ውሻ ሰይጣን ስለሆነ በሰይጣን ጥቁር ውሻ ራሱ ሰይጣን ስለሆነ ብሎ ተናገረ። አሁን እፎይ ቀጥልና ጥያቄውን መልስ። አብዲስ አሁን ማይክን አንሳው። ሚዩትን አንሳው። እሺ ወገን አዲስ እሺ ይሰማላ? ትሰማለህ? በጣም አንዴ እስኪ አረብኛውን አልቀው አንዴ እስከ ለረጉና ትንሽ ክርስቲያን ስክሪን አረብኛውን እስኪ አርገው
ኦኬ ታነበዋለህ? አረብኛውን እያነበብክ ተረጉማለህ? ቀጥል። ምን ያለ መሰለ ሐደሰና አቡበክር ኢብኑ አቢ ይሄ አቡበከር እኮ ያወራው አንተ ደግሞ ያልከው ቀጥል ማነው? ቀጥል፣ ደሃሮ ችግር ምናምን የለውም። ያልከው አንተ ማለት ነው። ቀጥል እኮ ቀጥል። ሙሉን አሪፍ ትረካውን አምጥ። እሱ ችግር የለውም። እንካ ጋኔሎች፣ ሰይጣኖች በጥቁር ሐደሰና ብቻ ነው ያስተማረው ይሁን በእውነት ብዙ ጊዜ ደባልቄ ምን ምን አስገባ? የምንድን ነው ጋኔሎ? ብላክ ሎድ ላይክ ኤ ዴቪል ያለው ለዛ ነው አገኘኝ። ጥቁር ውሻ እንደዛ አላለም። ላይክ ኤ ዴቪል አላለም አላለም። the black dog is like a devil ያለበት አይደለም። እንደዛ ሳይሆን ያለው himself devil ነው ያለው። ሰይጣን ነው ራሱ እሱ ዴብል ነው የሚል ኢንተርፕሬቴሽን ነው እንጂ ያለው ይመስላል እንደዛ ነገር አለ። ኤኒዌይስ ስለዚህ አንተ ያመጣቸው ሳይንስ ምናምን ያልካቸው ተረት ተረት ይሆናሉ። ነብይ እንዲገደል ያዘዘው ውሻ የትኛውን ነው? ጥቁር ውሻ እንዲገደል። ኦኬ አንተ ያነበብከው ታዲያ አንተ ያነበብከው ጥቁር ውሻ የጥቁር ውሻ ላሃጭ መርዝ አለው ምናምን ብለው እንደነገሩህ። ኤኒዌይስ ስለዚህ አሁን እንትኑ ላይ ትቆምና ዋና ፖይንቴ ነው ይሄ ስላልሆነ ለጊዜው ሰሞት አዲስ ነች ያያት እኔም ፖይንቴ ስላልሆነ ለጊዜው እዚህ ላይ ልሞግት አይደለም የኔ ፍላጎት ዋናው ምንድነው? ኤኒዌይስ ይሄንን የተናገረው ሙሐመድ ጅብሪል ነግሮት ነው ወይንስ ከራሱ ከልቡ አፍልቆ ነው የሚናገረው? ማይንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩ ዩሃ ሚል የቁርአን ያለ እሱ ከደመ ነፍስ ሲወራም እነሆ እሱ መለኮታዊ ራእይ መጥቶለት ነው እንጂ ምን ያለ ኦኬ። ስለዚህ ራእይ ነው ማለት ነው። ስለዚህ ከወይ ካልሆነ ከራሱ አያወራም ማለት ነው። ስለዚህ ወይ ነው ማለት ነው። ኦኬ። ስለዚህ ይሄ ክፍል አሁን ያላ ቃል ነው ማለት እንችላለን። ሐዲስ የና ነብያችን ቃል ነው። የነብይ ቃል ከአላህ ተላልፎላቸው የተናገሩት ነው። ስለዚህ ይሄ ያላ ቃል ነው ማለት ነው። ይሄ ያላ ቃል ነው ማለት ነው። ያላ ቃል ነው ማለት ነው። የአላህ ቃል ቁርአን ነው። አንበሳው ይሄንኛው መሐመድ በራሱ ነው የተናገረው ከራሱ ነው። ነብያችን እንካ ሐዲስ ማለት አዳምጠኝ እፎይ። ሐዲስ በአራት መንገድ ይመጣል። በአራት መንገድ ሐዲስ ይሆናል። አንድ ነብያችን በአፋቸው የተናገሩት በዛ ቁርአንን በምናቸው የተናገሩት? ሁለት ደግሞ ቁርአንን በምናቸው የተናገሩት? እሱ የአላህ ቃል ነው። ራሱን የቻለ ነው። ቁርአን ራሱን የቻለ ነው። በምንድን ነው ቁርአንን የተናገሩት? ሐዲስ እኮ ቁርአን በአፋቸው የተናገሩት አልክ። ምን እያልክ ነው? በአፋቸው የተናገሩት ስትል ቁርአን የአላህ ቃል ነው። ሐዲስ ደግሞ ማለት ሱና የሚባለው ነገር በአራት መንገድ ጎበዝ። ስለዚህ ይህንን ሙሐመድ በራሱን የተናገረው ማለት ነው። ቆይ ቅድም ምን ብለኸኛል? ይሄን ጅብሪል አንጥቶለት ያላ ነው ብለኸኝ ነበር እኮ። ይሄ ቃል አሁን የማን የሙሐመድ ነው ያለ ነው? ኧረ ጠማማ ውስጥ ነው ያለው እሱ ራሱ ሴጣን መንገዱ ቀጥተኛው ላይ ቆመበት። እኔ ቀጥተኛ መንገድ ላይ ያለሁት። ኤኒዌይስ ልምጣለ ቆይ ይህን በስራ መልሳ አለፍከው እኮ። ምን አልከ መሰለህ? ቅድም ላስታውስህ ጅብሪል ነግሮት ነው ከራሱ አይናገርም ከወይ ካልሆነ በስተቀር ብለህ ሱረቱ ነጅምን ጠቅሰህ ተናግረህ ነበር አይደል? አላህ የነገረው ከሆነ ደግሞ የማን ቃል ነው ማለት ነው? የአላህ ቃል ነው አይደለ? ያላ ቃል ነው። አሁን ደግሞ አዎ ትለኛለህ፣ መልሰህ ደግሞ አይደለም ትለኛለህ። ስለዚህ ይሄ ያላ ቃል ነው ማለት ነው። ያላ ትእዛዝ አላህ ለሙሐመድ በጅብሪል አማካኝነት የተናገረው ማለት ነው። ቁርአንና ሐዲስ የሚባል ነገር አለ። አዳምጠኝ፣ ጠይቃል። በጣም አሪፍ። ሐዲስ ማለት በአራት መንገድ የጸደቀ ነው። አንድ ሐዲስ ማለት ሱና ማለት የነቢያችን ፈለግ ማለት ነው። አንደኛ ሰሃቦች ሲሰሩ፣ የእሱ ተከታዮች ሲሰሩ አይተው ዝም ያሉት አንድ ሐዲስ ነው፣ ሱና ነው። አይተው ሲሰሩ አትስሩ ያሉት ማለት ነው። ሁለተኛ ደግሞ
እንዲሰራ ያዘዙት በአፋቸው። ቀጣይ ሶስተኛ እኔ እኮ አልጠየኩም እኮ እንዲሰራ አዘዋል አላዘዙም። ኦኬርስ እኛ ምን አገባን? ጥያቄያችን አይደለም። ትገላለህ አትገልም ውሻውን ጥያቄያችን አይደለም። ይህን ህግ የሰጠው ሙሐመድ ከራሱ ነው ወይንስ ጅብሪል ነግሮት? አልኩህ። ምን አልከኝ አንተ? ከራሱ አይናገርም ከወይ ከሆነ እንጂ አልከኝ አይደለ? ጅብሪል ነግሮት ነው። ጅብሪል ደግሞ ከራሱ ነው ወይ የሚያወራው ወይንስ አላህ ንገር ብሎት ነው መጥቶ የነገረው? እሺ በጣም ምርጥ ጥያቄ ነው። አልጠይቅህ እኔም እፎይ እሺ ቀጥል ልጠይቅ ቀጥል። ከወንጌል የማቴዎስ ወንጌል 24:36 ላይ የተፈጠረ ጥያቄ አለ። ስለዚያች ቀንና ስለዚያች ሰዓት ግን ከአባቴ ብቻ በቀር በሰማይ መላእክት ቢሆኑም ልጅም ቢሆን የሚያውቅ የለም። ይህ ታዲያ አምላክ ነው? እስኪ ንገረኝ። እስኪ ምን አገናኘው? የምኖረው ስለ አምላክ ነው። አንውረድ እስኪ ምን አገናኘው ከዚህ ጋር? ምን እኔ እሱን መልስልሃለሁ። ከዚህ ጋር ምንም ያገናኝ አይደለም። ምን አገናኘው? አላህ ቅርቢቱ አይምን የምጽአት ቀን ቀረበች ደረሰች፣ ፀሐይ ተገመሰች ብሎ ይኸው ሙሐመድ ከሞተ ከፈረሰ 1400 ዓመት አለፈው። ይኸው ምልክቷ ፀሐይ ተገመሰች ብሎ ነበር 1400 ዓመት ብሎ አልመጣም። ቅያማ ደረሰች። ቅያማ ይሄ ልጅ አድጎ አርጅቶ ሳይሞት ቅያማ ትመጣለች ብሎ ነበረ። ሙሐመድም ከራሱ አይናገርም ብለናል። ስለዚህ አላህ ነበር ተናገር ብሎ የነገረው። ይኸው ልጁ ሞቶ የልጅ ልጆቹ ሞተው አልቀዋል። ቅያማም አልመጣም። የእኛን ግን እንመልስልሃለን። ስለዛ ቀንና ሰዓት ሲባል ምንድን ነው የሚለው? ኤኒዌይስ ፖይንት ላይ ቁምና እዚች ላይ ቁምና ይሄ ቃል ያላህ ነው ወይንስ አይደለም? ያላህ ነው ብለህናል። ያላህ ከሆነ ደግሞ ፍጡር አይደለም ወይ? ነው ፍጡር ነው ብለን ገና እንጠይቃለን። አሁን ማይከን አንሳና ቀጥል። አብዱስ ይቀጥል። ማይክህን አንሳና እያወራ ከሆነ አይሰማም አለ። ኦኬ አልሰማሽም? እሺ ይሄ የአላህ ቃል አይደለም። የአላህ ቃል ቁርአንና ቁርአን ብቻና ብቻ ነው። ቁርአን ማለት በሌላ ስሙ ፉርቃን ይባላል። ፉርቃን ማለት ለይ፣ ነጭ ነጭ ጥቁር ብሎ የሚለይ ነው። እና ጥያቄ ያለኝ ወገን እናመሰግናለን። ስለዚህ ክርስቲያን እንዳልሆን ስለዚህ አላህ ቃል ካልሆነ ወይኔ ጅብሪል ቃል ነው ወይንም የሙሐመድ ነው። ዝም ብሎ ካዳ ውሾች ጅብሪል አይገባም ምናምን ብሎ የነገረው ሙሐመድ ነው ማለት ነው። ስለዚህ ከልብ ወለድ ነው የሚያወራው ማለት ነው። አላህ ካልሆነ የነገረው እና ይሄ መመሪያ የሰጠን ሰዎች ምን አለ? ውሻ ካላችሁ በየቀኑ መልካም ስራችሁ 2 ይቀነስባችኋል ብሏል። ፈጣሪ መልካም ነገራችሁን በየቀኑ ይቀንስባችኋል። 2 ነገር የሚቀንስ ተናግሯል። ትሸለሙትንም አለ። እንደዛ ሚል የለም። እንደዛ ሚል የለም። ያነበብኩ መሰለኝ። እንደዛ የለም። አታምኑም እንዴ? እንደዛ የለም። ሀዲሱ ከኪስ ራው ኢብሊስ ይባል ነገር አለ። ሀዲሱ ከኪስ ራው ኢብሊስ ኢብሊስና ሳጥናኤል የዘገበውን ዘገባ ከጉግል የጎተታችሁ እዚህ አምጣችሁ ታደናግሩ። ጥያቄ አለኝ ከወንጌል አይዞህ ላሳይህ። ሳይ ሙስሊም 1574 ኤን ክፈትልኝ። እፎይ ጋር እኮ ነው የምታወራው። ከምተነፍሳት ውጭ ያለ ማስረጃ ላወራ ማይዘው ከሳይ ሙስሊም ልስጥህ። እንግዲህ ማንበብ አትችልም። ማንበብና ተርጉምለት ክርስቲያን። ኢብን ዑመር ሪፖርትድ አላስ ሜሴንጀር አሲንግ። ይሄ ደግሞ ኢብን ዑመርን ያስተላለፈው የአላህ መልእክተኛ እንደዚህ ያለ ይላል። ሂ ሁ ኪፕስ ኤ ዶግ አዘር ዛን ዛት ሚንት ፎር ዋቺንግ ዘ ሄርድ ኦር ፎር ሃንቲንግ ሉዝስ ኤቭሪ ዴይ አውት ኦፍ ሂዝ ዲድ ኢኳል ቱ 2 ቂራት። ምንድነው? ውሾችን ለአደን ካልሆነ በስተቀር ማንም ቤት ውስጥ ቢያስቀምጥ በየቀኑ ከሰራው መልካም ስራ 2 ይቀንስበታል ነው። እንደ ቅድሙ አላውቀውም ትላለህ ወይንስ ምን ትላለህ? አሁን ኤክስኪውዝህ ምንድን ነው? መስማት ፈልጌያለሁ። አብዱ ሚዩት ነህ። ሚዩትን አንሳነስ ይቀጥል። ልጠርጉ እንካ አንተው አዳምጥ በጥሞና He who keeps a dog other than the means of
ዋቺንግ ዘ ሃርድ ቱ ቂራት ይላል። ቂራት ምንድን ነው? የሆነ ቂራት ክርስቲያን ቂራት ንገረኝ፣ ምንድን ነው? ንገረን አንተ ራስህ። አንተ እኮ ነው የተረጎምከው። ምን ብለህ ተረጎምከው ቂራትን? እስኪ ንገረኝ ክርስቲያን። አንተ ራስህ ተርጉመልን። ምን ቁርአን የቀራኸውን ልትል ነው? እንቀጥል እስኪ። ምንድን ነው ቂራት? አንተ ራስህ ተርጉም። ስራ ግማሽ ምናምን አንተ ራስህ ተርጉመልን። አንተ ነው ያመጣው እኮ እኛማ ተናገርን ጨረስን እኮ። አሁን አንተ ደግሞ ቀጥል። ምን ብለህ አጣመኑ የፈሰርከው? ተርጉም እስኪ አንተ። ጥሩ አንተ አቃናና ተርጉም። ከኛ የተሻለ አንተ ተርጉም እስኪ። የተሻለ ትርጉም ካገኘህበት ቀጥል። እስማማለሁ። እኔ በምትተረጉመውን እስማማለሁ። አንተ ምንም ብለህ ተርጉም፣ እስማማለሁ። ቀጥል። ምንድን ነው የፈለግከውን በትርጉም እስማማለሁ። ትንሽ ጠብቁኝ። ትራንስሌት ላድርገው። ዲድ ማለት ምን ማለት ነው ግን? አሳያት እስኪ። እሱን እንትን አድርግና ሂዝ ዲድስ የሚለውን እንትን በለስ። ትርጓሜ ምን ነበረች እሷ? ዲድስ ማለት ስራዎች ማለት ነው። ለምን ጣልቃ ትገባለህ? ሰሚ ቆይ ራሱ ይመልስ። ወጥቷል። አብዱስ የተመለስ እባክህ። ጉግል ትራንስሌት እያደረገ ነው ሄዶ አባብዬ እንዴት እንደመለጠፈ እያንዳንዷን አስክጄ ትወጣለህ። ወጣ ሳይክል ወጣ። እኔ እኮ የማያምኑበትን ነገር በዚህ ደረጃ ለምንድን ለመወያየት እንደሚገቡበት ነው ግራ የሚገባኝና አስተውሉ ሙስሊሞች። እና ምናልባት ሌላ ሙስሊም ካለ ከገባ እናወራለን። ለማስታወስ ያለው አሁን ቅድም ያልኳችሁ ቪዲዮ አለ። ለኡስታዙ የሰጠነው መልስ ገና 254 ቪው ነው ያለው። ገና 254 ቪው ነው ያለው። አሁን ገብታችሁ ከፒን ከተደረጉት ቪዲዮዎች በኋላ እስከ መቼ ውሸት የሚል ቪዲዮ በዮሐንስ አንዳንድ ዙሪያ ለኡስታዙ የተሰጠ ምላሽ ይላል። እስከ መቼ ውሸት ፒን ከተደረጉ ቪዲዮዎች በኋላ የመጀመሪያው ቪዲዮ ነው እና የኔ አካውንት ላይ ነው። አይዚያ ፎርቴት አፖሎጄቲክስ የሚለው የኔ አካውንት ላይ ነው። እዛ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ኮፒ ሊንክ ሼር አድርጉ። ግን ከኮፒ ሊንኩም ከሼሩም በላይ እንደው ብትረዱት የምሬን ነው። ምክንያቱም ብዙ ጊዜ ዮሐንስ አንዳንድ የሚዋሽበት ክፍል ነው። ለምን እንደሆነ ላስረዳችሁ። ዮሐንስ አንዳንድ ብዙ ጊዜ ሙስሊሞችና በተለይ እንደዚህ ቋንቋን ሳያውቁት እንደሚያውቁ አክት የሚያደርጉ ኡስታዞች የግሪኩን ቋንቋ በመጥቀስ ሌላው ሰው ይሄ በተለይ ኦሪጂናሉን ግሪኩን የማያውቀውን ሰው ለማታለል ይሞክራሉ። አያችሁ። ስለዚህ ብዙ ሰው ለማደናገር የሚሞክሩት በዛ ነው እና ብዙ ወንድሞችም በዚህ ዙሪያ መልስ ለመስጠት ሞክረዋል። እየተሰጠም ነው። ግን አብዛኛው ክርስቲያን እያየው አይደለም። ዮሐንስ አንዳንድ በጣም ኪ ጥቅስ ነው በመጽሐፍ ቅዱስ ውስጥ ኪ ጥቅስ ነው። አባቶቹን በጣም የሚጠቅሱት ጥቅስ ነው ዮሐንስ አንዳንድ እና እዛ ዙሪያ ላይ ሐሰት ሲናገር ዝም ብለን ማየት የለብንም፣ ልክ እንደ ማንኛውም የመጽሐፍ ቅዱስ ክፍል። ስለዚህ በተደጋጋሚ ይሄን ሰሞን በተለይ ይሄን እነዚህና 3-4 ሳምንታት የሚዋሽበት ክፍል ነው። ይሄንን ክፍል ከኦሪጂናል ቋንቋ ነው አሁን መልስ የተሰጠው። በነገራችን አሁን የሰጠሁት ከግሪኩ ነው። ኦሪጂናል ቋንቋ ከግሪኩ ነው መልስ የሰጠሁት። ስለዚህ እዛ ላይ ገብታችሁ ኦሪጂናል ቋንቋውን ግራመሩን እነሱ እንዳሉት ሳይሆን በትክክልም የጌታችን የኢየሱስ ክርስቶስን አምላክነት እንደሚያሳይ ፕሩቭ እናደርጋለን እዛ ጋር ማለት የተነሳው ሀሳብ ማለት ነው። ጥያቄው በመጀመሪያ ቃል ነበር ሲል ዘላለማዊነትን አያሳይም ነበር፣ ግን ያሳያል። እንደሚያሳይ በማስረጃ የሞገትንበት ቪዲዮ ነው። ስለዚህ ኮፒ ሊንክ ሼር አድርጉ። ግን ከምንም በላይ ተረዱት፣ ሀሳቡን ተረዱት፣ ምን እየተባለ እንደሆነ ተረዱት። ያኔ ማንም መጥቶ ሊያደናግር ወይም ደግሞ ሀሰት ሊናገር አይችልም። ሁሉም ሰው ካወቀው ሊዋሹ የሚሞክሩት ሰው አይኖርም፣ ሁሉም ሰው እውነቱን ስላወቀ ማለት ነው። ስለዚህ ይሄን ለማለት ነው። ሶሪ ክርስቲያን ካቋረጥኩ። አይ ችግር የለውም። ኦልሞስት እየጨረስን ስለሆነ ያ ገብታችሁ ላይክ ያደረጋችሁ ሪፖስት ምናምን ያደረጋችሁ ውጡ። ግን ያው ከዛ ባሻገር ደግሞ ትምህርቱን ብትሰሙት ለእናንተም ይጠቅማችኋል። በመሰረቱ እኛ ብዙም እንደዚህ የቋንቋ ነገር እኮ የሚያሳስበን አይደለን። ማለት የቋንቋ ጥገኞች አይደለን። ምክንያቱም መጽሐፍ ቅዱስ
በአብዛኛው ቋንቋ ሰዎች ሊረዱት በሚችሉት በራሳቸው በሀገራቸው ቋንቋ ተተርጉሞ መጽሐፍ ቅዱስን ያነቡበታል። ዋናው ሚኒንግ እስካልተቀየረ ድረስ ሀሳቡ እስካልተቀየረ ድረስ ምንም ያን ያህል የሚያስጨንቅ ነገር አይደለም፣ ሊንግዊስቲካል አፕሮች ማለት ነው። ነገር ግን ሙስሊሞች ሁልጊዜ እዚህ ነገር ላይ ለመለጠፍ ይሞክራሉ። ወደ ራሳቸው ሲመጣ ግን በነገራችን ላይ ባክፋይር ቢደረግ ሙሉ ለሙሉ የእነሱን የሚቀብር የሆነ ስናመክንዮ ነው የሚያነሱት ማለት ነው። ዘወትር እኛ አባቶች መጽሐፍ ቅዱስን በስነ ስርዓት ተርጉመው አብራርተው አስቀምጠውልን ሄደው አልፈዋል። ለዛውም ለመጽሐፍ ቅዱስ በጣም ቅርብ የነበሩ ሰዎች ማለት ነው። ለመጽሐፍ ቅዱስ ቅርብ የነበሩ ሰዎች። ስለዚህ ምንም ሊንጉስቲካል አፕሮችም ያን ያህል ላያስፈልግ ይችላል ማለት ነው። መጽሐፍ ቅዱስ ላይ አባቶች አስተምረዋል። አባቶች አብዛኞቹ የግሪክ ተናጋሪዎች ነበሩ፣ ግሪክኛ ያወሩ ነበር፣ የላቲን ተናጋሪዎች ነበሩ። ስለዚህ መጽሐፍ ቅዱስን አብራርተው ተንትነው አስተንትነው አስቀምጠውልን ሄደዋል። የመጽሐፍ ቅዱስ እያንዳንዷ ሚኒንግ ማለት ይቻላል፣ በተለይ አዲስ ኪዳንን ማለት ነው። ስለዚህ የአባቶች ትምህርት በጣም ወሳኝነት ስላለው በተለይ አዲስ ኪዳንን ስታነቡ ስታጠኑ የአባቶችን ትምህርት ሞር ብትጠቀሙ የትኛው ነው ያለው? እሱ እኮ ሙስሊሞች ለምሳሌ ትናንትና በ20ኛው ክፍለ ዘመን የነበረ ኢብን ኡተይሚን የሚባል ግለሰብ ለቁርአን ማብራሪያ ነው ይሄ ሃይማኖታችንን በደንብ ተረድቶታል ብለው ሙሐመድ ከሞተ ከ1400 ምናምን ዓመት በኋላ የመጣ ሰው ይሄማ በጣም ትልቅ ስኮላር ኢብን ኡተይሚን ምናምን ብለው ስሙን ያጋንኑታል። ከዛ በኋላ ለቁርአናቸው ማብራሪያ አድርገው ያመጡታል። ሙሐመድ ከሞተ ከ1400 ዓመት በኋላ ማለት ነው። እኛስ መጽሐፍ ቅዱስ በተጻፈበት በአንደኛው ሴንቸሪ በዛው አካባቢ የነበሩ ሰዎች መጽሐፍ ቅዱስን በተረዱበት እንደዛ እናንተ እንደምትሉት ማስረጃ አምጡ ሲባል እኛማ መጽሐፍ ቅዱስን ለመረዳት ማስረጃ ያስፈልገንም ብለው በራሳቸው ሲያቦኩትና ሲያጨማልቁት ሙስሊሞች ይውላሉ ማለት ነው። በራሳቸው ሲያቦኩ ለሱ ለቁርአኑ ማስረጃስ ከ1400 ዓመት በኋላ የመጣ ማለት ነው። ቁርአኑ ማብራሪያ ይፈልጋል፣ ሙፈሲር ይፈልጋል? አይፈልግም። በፍጹም አይፈልግም። ምን ይላል? ግልጽና የተብራራ ነገሮችን በሙሉ የሚያብራራ ግልጽ የሆነ ቁርአን አወረድን ብሎ አላህ ቁርአን ላይ እንግዲህ ብለው እነሱ እንደሚያምኑት ይናገራል። ክርስቲያንዬ በዚህ አጋጣሚ ሶሪ ስለቋረጡ ትቀጥላለህ። በዮሐንስ አንዳንድ ዙሪያ ላይ ፎርማል ዲቤት ይሄ ዝም ብሎ መጫዋጫ ደግሞ ዝም ብሎ መነታረክ አይደለም። ጊዜ ተይዞ በኮሆስት ተገብቶ ወይ ደግሞ ገለልተኛ ቤት በዮሐንስ አንዳንድ ዙሪያ ላይ ፎርማል ዲቤት ማድረግ እፈልጋለሁ። በተለይ በግሪኩ በኦሪጂናል ቋንቋው በዮሐንስ አንዳንድ ላይ ፎርማል ዲቤት አደርጋለሁ የሚል ሙስሊም ካለ በስርዓት ያለ ጭቅጭቅ፣ ያለ ንትርክ፣ ያለ መጫጫህ ፎርማል የሆነ ውይይት ለማድረግ ዝግጁ ነኝ። እግዚአብሔር በረዳን መጠን ወንድሞችም አቅርበዋል። ይኸው እኔም እያቀረብኩ ነው። በዚህ ጉዳይ ላይ መወያየት የሚፈልግ ሙስሊም ካለ በዮሐንስ አንዳንድ ኦሪጂናል ቋንቋውን ተንተርሶ መወያየት የሚፈልግ ሙስሊም ካለ ይኸው ፎርማል ዲቤት እናቀርባለን። ምክንያቱም ለምን መሰላችሁ እንደዚህ የሚለው በተደጋጋሚ ጥሪ እየቀረበ ነው። የምታውቋቸው ወንድሞች እዚህ ጥሪ እያቀረቡ ነው። ማንም እየተቀበለ አይደለም። ግን ይፋዊ የሆነ የውይይት ጥሪ ማንም ባይቀበልም ስቲል እየተዋሸበት ነው እዛ ክፍል ላይ አያችሁ። ምክንያቱም ብዙ አንደኛ እያንዳንዱ መጽሐፍ ቅዱስ ኦብቪየስሊ የዶግማ መሰረት ነው። ይሄ ደግሞ ክሊርሊ የክርስቶስ ኢየሱስ አምላክነትን ከሚናገሩ የመጽሐፍ ቅዱስ ክፍሎች አንዱ ይሄ ነው፣ ክሊርሊ ነው። ስለዚህ በዚህ ክፍል ላይ በጣም እየተዋሸ ነው አያችሁ። ስለዚህ በይሄን ክፍል ላይ ኦሪጂናል ቋንቋውን ካላጠኑ ካላነበቡ ሰዎች ጋር ሳይሆን እግዚአብሔር በረዳን መጠን ካነበብን ወንድሞች ጋር መወያየት የሚያስፈልገው። ስለዚህ በዚህ ክፍል ላይ በግሪኩ በዮሐንስ አንዳንድ ግሪክ ላይ ይወያያሉ ሙስሊም ካለ ይፋዊ ጥሪ በራሳው ጥራ። አሁን ምንድነው ታውቃለህ ሳሚሽ ዝም ብለው ውር የሚሉትን ቲክቶክ ላይ አይደለም። እነሱ እዛ የተሰጣቻቸው በቢጫና በቀይ የተሰጣቸው አጤሬራሉ እሱን ተቀባል አይመጡም። ችግሩ እኮ መሰለህ ምክንያቱም ሰሞኑን እንዳየናቸው ማለት ነው። ያ ክርስቲያኔ አሁን ችግሩን መሰለህ ዋናዎቹ አንመጣ ብለዋል በተደጋጋሚ። አሁን በቃ እንደዛ ከሆነ ቤትን ትከፍታለህ ታስተምራለህ ማለት ነው። በቃ አሁን በዮሐንስ አንዳንድ ላይ ስንት ቪዲዮ እንደሰራው ላሳያችሁ። አዲሱ ቪዲዮ አሁን ፒን ከተደረገው ቪዲዮ አጠገብ ያለው አሁን ገብታችሁ ይዩት፣ ሀሳቡን በደንብ ተረዱት። እሱን ጨምሮ ማለት ነው 1 2 ኦኬ 1 2 3 ቪዲዮዎችን ነው የሰራ ነው። ያውም ረዥም ሁለቱ ረዥም ናቸው። ይሄኛ ያን ያህል ረዥም አይደለም። ይሄ ሁለቱ ግን ረዥም ናቸው። ከዛ በእያንዳንዱ ሁለቱም ሲያልቅ የውይይት ጥሪ አቅርበን የዘጋሁት። ከዚህ በኋላ በዮሐንስ አንዳንድ ዙሪያ አንድ ቪዲዮ ወይ ተጨማሪ እሰራለሁ ወይ 2 እሰራለሁ እግዚአብሔር ከረዳኝ። አያችሁ። ስለዚህ አይመጡም፣ እየመጡ አይደለም።
ስለዚህ አሁን አንተ እንዳልከው ወይ ከፍተን እናስተምራለን ወይም ደግሞ እንማማራለን ወይም ደግሞ እንደዚህ የመልስ ቪዲዮ እየሰጠን ክርስቲያኑም ይማረዋል። አገባችሁ? አሁን በዚህ አጋጣሚ እነሱም ሲዋሹ እንደው የሐሰት ነገር ሲናገሩ ምንም አይነት ማስረጃ የሌለው ነገር ሲናገሩ ለመማማር እና እውነቱን ለማወቅ እኛም ያልተረዳነው ነገር የሰፊው ክርስቲያን ሕዝብ ማለት ነው ያልተረዳውን ነገር ለማወቅ ጥሩ አጋጣሚ ነው የሚሆነው። ጥሩ አጋጣሚ ነው የሚሆነው። እንደውም አይ ቲንክ ማን ስሙን ረሳሁት፣ ግን አንድ አባት መናፍቃን እኛ መጽሐፍ ቅዱስ እንድናነብ ረድተውናል፣ መናፍቃን ለዚህ መመስገን አለባቸው ብሎ ሁላ ተናግሯል። እና ከፍተን የምንማማር ይሆናል። እስከዛ ድረስ ግን እናንተም ሼር አድርጉ፣ ተማሩ። ምናልባት በዚህ ጉዳይ ላይ ትንሽ ነገር እንበል። ክርስቲያን እንደ ህዝብ ስለተሰበሰበ ቅድም በጣም መጥፎ ውሸቶች ስለሆኑ ሲናገሩ የነበረው በዚህ ጉዳይ ላይ አንድ ነገር እንበል ካልደከመ። ኦኬ፣ በምን ጉዳይ? በዮሐንስ አንዳንድ። ኦኬ፣ በላቸው፣ ችግር የለም። እሺ፣ ቴንክ ዩ። ሶ ዮሐንስ አንዳንድ በነገራችን ላይ የጌታችን የኢየሱስ ክርስቶስን አምላክነት ክሊርሊ ከሚያሳዩ ቴክስቶች አንዱ ዮሐንስ አንዳንድ ነው። ትልቅ ላይ አድርገኝ ክርስቲያንዬ። ፕሮፐርሊ ኢንተርፕሪት ከተደረገ ኒውክሊየር ቦምብ ነው። ምንም የሚያፈናፍን አይደለም። እንዲሁም መዶሻ ጥቅስ ከሚባሉት ጥቅሶች አንዱ እሱ ነው። ሶ ዮሐንስ አንዳንድን መጀመሪያ ከፍተን እናንብበውና ከዛ በኋላ የግሪኩን ሰዋሰው ተነስቼ ሁለት ነገር ላችሁና ከዛ በኋላ እናበቃለን ማለት ነው። አይ ቲንክ ክርስቲያንም ደክሞታል መሰለኝ። ሲዋሹ የነበሩትን ውሸቶች እንመለከታለን። ሰው ዮሐንስ አንዳንድ እንደዚህ ይላል፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ይላል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። አሁን ግሪኩን ስትመለከቱት አሳያችኋለሁ፣ ችግር የለም። ይሄ በጣም ውስብስብ ይመስላችሁ አይደለም። እየተረጎምን እንሄዳለን። በዮሐንስ አንዳንድ ላይ ግሪኩን ስትመለከቱት የሚለው ነገር አለ። ኤናርኪ ኤን ሆሎጎስ ካይሆሎጎስ ኤን ፕሮስቶንቴዮን ካይቴዎስ ኤን ሆሎጎስ ይላል። ካይቴዎስ ኤን ሆሎጎስ። ቴዎስ የምትለው ቃል አምላክ ወይ ደግሞ እግዚአብሔር ማለት ነው። ዘ የሚለው ቃል የለውም። ካይሆቴዎስ አይልም፣ ካይቴዎስ ነው የሚለው። ዘ የሚለው ቃል የለውም። ካይቴዎስ ኤን ሆሎጎስ፣ ቃልም እግዚአብሔር ነበረ ማለት ነው የሚለው። አሁን እዚህ ጋር ግራማቲካል ኮንስትራክሽኑን ካያችሁት ቴዎስ የሚለው ቃል ከፊት ለፊቱ ዴፊኒት አርቲክል የለውም። ልክ እዚች ጋር ኦዋ እቺ ኦ የምትመስለዋ ቃል ሆ ተብላ ነው የምትነበበው። ሆሎጎስ ዘ ዴፊኒት አርቲክል ናት። ቴዎስ ፊት ለፊት የለችም። ሶ ኢንዴፊኒት ነው፣ ዴፊኒት አርቲክል የለውም ማለት ነው። ሲቀጥል ደግሞ የሚያልቀው በኦኤስ ነው። ቴኦን ብሎ አይደለም የሚያልቀው፣ ቴኦስ ብሎ ነው የሚያልቀው። ኦ ብሎ ከዛ በኋላ እቺ ኤስ የምትመስል አለች። ይሄ በኖሚኔቲቭ ኬዝ ነው ያለቀው። የሚገርማችሁ በዴፊኒት አርቲክል ሳይኖር በኖሚኔቲቭ ኬዝ ካለቀ ፕሬዲኬት ነው ማለት ነው፣ ምንነትን ይገልጻል። ይሄ የዮሐንስ አንዳንድ ላይ የምንመለከተው ግራማቲካል ኮንስትራክሽን በብሉይ ኪዳን እግዚአብሔር አምላክ መሆኑን ለመግለጽ ጥቅም ላይ ያለ ኮንስትራክሽን ነው። የቱ ጋር? መዝሙር 118:27 መዝሙር 118:27 ላይ ምን እንደሚል ተመልከቱ። መዝሙር 118 እግዚአብሔር ነበር አይደለም የሚለው። ከዛ ጋር ተመሳሳይ በሆነ መልኩ እግዚአብሔር ምንድን ነው ይላል? አምላክ ነው ይላል። አያችሁ? ሶ እዚህ ጋር እግዚአብሔር የሚለው ያህዌ ነው። ከዛ ያህዌ ምንድን ነው በምንነት ረገድ ያህዌ ምንድን ነው የሚለውን ሲል አምላክ ነው አለ። አሁን መዝሙር 118:27ን በግሪኩ ላሳያችሁ። መዝሙር 118:27ን በግሪኩ ላሳያችሁ። ቆይ አንዴ። መዝሙር 118:27ን በግሪኩ ላሳያችሁ። ሴፕቱዊጀንት እንግዲህ እንደምታውቁት መዝሙር 118:27 ብሉይ ኪዳን ወደ ግሪክ ተተርጉሟል። እሱ ደግሞ ሴፕቱዊጀንት ትራንስሌሽን ይባላል እና ብዙ ነገሮችን አቅፏል እዛ ጋር። ማለትም ማለት ነው ብዙ የሰዋሰዋዊ መሰረቶችንም የሰዋሰዋዊ ፊቸሮችንም አቅፏል፣ ብዙ ነገሮችንም አቅፏል። አዲስ ኪዳን ስትመለከቱ እንትንም ብቻ አይደለም ማየት ያለባችሁ፣ አዲሱ ኪዳን ብቻ አይደለም ማየት ያለባችሁ። ሶሪ ያ ሴፕቱዊጀንቱን ብትመለከቱት ብዙ ነገር ያሳያቸዋል ማለት ነው። አሁን መዝሙር 118:27 ምን እንደሚል ተመልከቱ። ቴዎስ ኩሪዮስ። አሁን እዚህ ጋር መዝሙር 118:27 ላይ ቴዎስ የሚለው ቃል ልክ እንደ ዮሐንስ አንዳንዱ በኦኤስ ነው ያለቀው፣ በኖሚኔቲቭ ኬዝ ማለት ነው። ከፊት ለፊቱም ደግሞ ዴፊኒት አርቲክል የለውም፣ ሆ የለውም፣ ቴዎስ ነው የሚለው። አያችሁ? አሁን ጎን ለጎን ከዮሐንስ አንዳንድ ጋር ጎን ለጎን እንዴት እንደሚነጻጸር ላሳያችሁ። ከዮሐንስ አንዳንድ ጋር ጎን ለጎን እንዴት እንደሚነጻጸር ላሳያችሁ። ጎን ለጎን አንዴ
ዮሐንስ 1:1 ጋር እንዴት እንደሚነጻጸር ከግሪኩ ጎን ለጎን ላሳያችሁ። እያንዳንዱ ነገር ስለምንተረጉሙ አያሳስብም። ተመልከቱ። ካይቴዎስ ኤን ሆሎጎስ ይላል። ካይቴዎስ ኤን ሆሎጎስ። ቴዎስ የሚለው ቃል ዴፊኒት አርቲክል የለውም። ዘ የሚለው ቃል ከፊት ለፊቱ የለም። በኦኤስ ነው ያለቀው። በኖሚኔቲቭ ኬዝ ነው የገባው ማለት ነው። ልክ እንዲሁ መዝሙር 118:27 ላይም ቴዎስ ብሎ ዴፊኒት አርቲክል የለውም። ፕላስ ደግሞ በኖሚኔቲቭ ኬዝ ነው ያለቀው። ቴዎስ ብሎ ነው ያለቀው። ከፊት ለፊቱም ዴፊኒት አርቲክል የለውም። ዘ ልክ እንደ ዮሐንስ 1:1 ምን ማለት ነው? ይሄ ምን ማለት ነው? ዮሐንስ 1:1 ላይ ቃልም እግዚአብሔር ነበር የተባለበት ሰዋሰዋዊ አወቃቀር መዝሙር 118:27 ላይ እግዚአብሔር አምላክ የተባለበት አወቃቀር ነው። መዝሙር 118:27 ላይ እግዚአብሔር አምላክ ነው ይላል። መዝሙር 118:27 በዚያ ወይ ነው ቃልም እግዚአብሔር ነበር የተባለው ዮሐንስ 1:1 ላይ ማለት ነው። በዚያ ወይ ነው። ስለዚህ ምንም መፈናፈኛ የለውም። ምንም አይነት ዮሐንስ 1 መፈናፈኛ አይሰጥም። መዝሙር 118:27 ላይ እግዚአብሔር አምላክ በተባለበት በዚያው መንገድ ነው ቃል እግዚአብሔር ወይ ደግሞ አምላክ መሆኑ የተገለጸው ማለት ነው። ሰዋሰዋቸው አንድ ነው። የመዝሙር 118ን ሴፕቱጂንቱንና የዮሐንስ 1:1 ግሪክን ስታዩት ማለት ይላል አይደለ? በመጀመሪያ ቃል ነበር ይላል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። በመጀመሪያ ቃል ነበር። አሁን እዚህ ጋር በመጀመሪያ የሚለው የግሪክ ቃል አርኬ የሚለው ነው። ኤን አርኪ ኤን ሆሎጎስ አርኬ የሚለው ቃል ነው። አሁን ይሄ አርኬ የሚለው ቃል ዘላለማዊ ህልውና ሊያመለክት ይችላል። ዘላለማዊ ህልውና ሊያመለክት ይችላል በመጽሐፍ ቅዱስ ውስጥ። ለምሳሌ ይሄ ቪዲዮ ላይ ያነሳሁት ሀሳብ ነው፣ ግን እዚህ ጋርም ብዙ ሰው ስላለ ብናነሳውም ችግር የለም። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 11 ላይ እንደዚህ ይላል። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 13 ሶሪ ትንቢተ ኢሳይያስ ምዕራፍ 43 ቁጥር 13 ከጥንት ጀምሮ እኔ ነኝ፣ ከእጄም የሚያመልጥ የለም፣ እሰራለሁ፣ የሚከለክልስ ማን ነው ይላል። ከጥንት ጀምሮ እኔ ነኝ። ይሄን ተናጋሪው ማን ነው? እግዚአብሔር አምላክ ነው። ከላይ እኔ እግዚአብሔር ነኝ፣ ከኔ ሌላ የሚያድን የለም፣ ተናግሬያለሁ፣ አድኜማለሁ፣ አሳይቼማለሁ። በእናንተም ዘንድ ባዕድ አምላክ አልነበረም፣ ስለዚህ እናንተ ምስክሮቼ ናችሁ ይላል እግዚአብሔር። እኔም አምላክ ነኝ ካለ በኋላ ከጥንት ጀምሮ እኔ ነኝ፣ ከእጄም የሚያመልጥ የለም፣ እሰራለሁ፣ የሚከለክልስ ማን ነው ይላል። ከመቼ ጀምሮ? ከጥንት ጀምሬ ነበርኩ ይላል ማለት ነው። አሁን ይሄ ለምንድን ነው አስፈላጊ የሆነው ስትሉ እዚህ ጋር ዮሐንስ 1:1 ላይ ኤንአርኬ ሆሎጎስ ነው የሚለው፣ አርኬ ነው የሚለው። በመጀመሪያ ቃል ነበር ሲል መጀመሪያ የሚለው ቃል አርኬ የሚለው ቃል ነው። መጀመሪያ የሚለው ቃል ኦኬ። አሁን መዝሙር 118:27 ላይ መዝሙር 118:27 ላይ እግዚአብሔር መዝሙር 118 ኢሳይያስ 43:13 ላይ ኢሳይያስ 43:13 ላይ እግዚአብሔር ከጥንት ጀምሮ የነበርኩ ብሏል። ግን ከጥንት ጀምሮ የነበርኩ ሲል የተጠቀመው ቃል የቱን ቃል ነው? ከጥንት ጀምሮ መኖሩን ሲገልጽ የተጠቀመው ቃል የቱን ቃል ነው ስንል ላሳያችሁ። ኤቲ አፕ አርኪ ስካይ ኡኬስቲን ሆኡክ ሁኤክቶ ኬሮን እያለ ይቀጥላል። አርኬስ የሚለው ቃል ነው የተጠቀመው እዚች ጋር። አርኬስ የምትለዋ ቃል ዮሐንስ 1:1 ላይ ያለችው ቃል ናት። ተመልከቱ፣ ዮሐንስ 1:1 ላይ ያለችው ቃል ናት። እግዚአብሔር ትንቢተ ኢሳይያስ ምዕራፍ 43 ቁጥር 13 ላይ እግዚአብሔር ትንቢተ ኢሳይያስ ምዕራፍ 43 ቁጥር 13 ላይ ከጥንት ጀምሬ እኔ ነኝ ሲል ከጥንት ጀምሮ መኖሩን ሲገልጽ የተጠቀመው ቃል አርኬ የምትለዋን ቃል ነው። ህልውና ለመግለጽ ከዘላለም ጀምሮ መኖሩን ለመግለጽ የተጠቀመው ቃል ነው አርኬ የሚለው ቃል። አያችሁ፣ አሁን ዮሐንስ 1:1 ላይ ሐዋርያው ዮሐንስ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ሲል እግዚአብሔር አምላክ በተባለበት መንገድ እግዚአብሔር ከጥንት ከዘላለም ጀምሮ መኖሩ በተገለጸበት መንገድ ነው ቃልን እየገለጸ ያለው። እግዚአብሔር በብሉይ ኪዳን ከጥንት ጀምሮ መኖሩን በተገለጸበት በዚያው መንገድ ቃል ከጥንት ጀምሮ ወይ ደግሞ ከዘላለም ጀምሮ መኖሩን ገለጸ። በመጀመሪያ ቃል ነበር በማለት እግዚአብሔር አምላክ በተባለበት መንገድ መዝሙር 118:27 ላይ ቃልም ሲል ከጥንት ጀምሮ መኖሩን ከጥንት ጀምሮ ሲል ከጥንት ጀምሮ ከዘላለም ጀምሮ መኖሩን ለመግለጽ ጥቅም ላይ ያለው ቃል አርኬ የሚለው ቃል ነው። ይሄ አርኬ የሚለው ቃል ነው። አርኪስ የምትለው ቃል ናት። ይችኛዋ አርኬስ የምትለው ቃል ናት። ያው ራሱ ቃል ነው። ዮሐንስ 1:1 ላይ ጥቅም ወልድ ዘላለማዊ ነው። የመጨረሻ ሶስተኛ ነገር እላችሁና ከዛ በኋላ ጨርሳለሁ። እዛ ዮሐንስ 1:1 ላይ ምን ይላል? ምናልባት ጊዜ ስለሌለን እንጂ በደንብ ጠለቅ ብለን ማየት እንችል ነበር። እግዚአብሔርም ቃል ነበር ብለው መተርጎም አለበት ይላሉ። እሱ ራሱ ውሸት ነው። ምናልባት ሌላ ጊዜ እንወያየዋለን። እሱ ሌላ ጊዜ እናያለን። ችግር የለም። አሁን ጊዜ ስለሌለም ማለት ነው። እዚህ ጋ ግን ቀጥሎ ምን አለ? ዮሐንስ 1:1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለ በኋላ ይህ በመጀመሪያ በእግዚአብሔር ዘንድ ነበር ይልና ሁሉ በእርሱ ሆነ፣ ከሆነውም አንዳች እርሱ ያለ እርሱ አልሆነም ይላል። ሁሉ በእርሱ ሆነ፣
ከሆነውም እንኳ አንዳች ያለ እርሱ አልሆነም ይላል። አሁን የዚህ ግሪክ ግራማቲካል ኮንስትራክሽኑን ላሳያችሁ። የግሪኩን ላሳያችሁ። ዮሐንስ 1:3 ላይ ፓንታ ዲ አውቱ ኤጌኔቶ ካይ ሆሪስ አውቱ ኤጌኔቶ ኦዲ ኤን ሆ ጌጎኔን ይላል። አያችሁ፣ ዲ አውቱ ሁሉ በእርሱ ሆነ። ፓንታ ዲ አውቱ በፈጣሪነት አስመልክቶ ዲ አውቱ ነው የሚለው፣ ሁሉ በሱ ሆነ። ይሄ ለምንድን ነው አስፈላጊ የሆነው ስትሉ የራሱን የእግዚአብሔርን ፈጣሪነት ለመግለጽ የገባ አገላለጽ ነው። ራሱ እግዚአብሔር አብ ፈጣሪ መሆኑን ለመግለጽ ጥቅም ላይ የዋለ አገላለጽ ነው ዲ አውቱ የሚለው። የቱ ጋር? ሮሜ 11:36 ሮሜ 11:36 ምን እንደሚል ተመልከቱ። ሁሉ ከእርሱና በእርሱ ለእርሱም ነውና ለእርሱ ለዘላለም ክብር ይሁን አሜን ይላል። ስለ አብ ሲናገር ሁሉ ከእርሱ በእርሱ ለእርሱም ነውና ይላል። ኦኬ ሰው አሁን ይሄንን በግሪኩ ላሳያችሁ። ሮሜ 11:36 ከግሪኩ ላሳያችሁ። ሮሜ 11:36 ከግሪኩ ላሳያችሁ። ከዛ በኋላ እንዴት ከዮሐንስ አናድ ጋር እንደሚገናኝ አይተን ምናልባት እንጨርሳለን። ችግር የለም። አሁን ይሄ ክሊር ሀሳቦች ስለሆኑ ይሄ ረቀቅ ወዳለው ሀሳቦችን ነው እያየን ያለ ነው። ሮሜ 11:36 እንደሚል ተመልከቱ። በግሪክ ሮሜ 11:36 በግሪኩም እንደሚል ላሳያችሁ። በግሪኩም እንደሚል ላሳያችሁ። ቀንዴ ካይ ዲ አውቱ እያያችሁ ነው። ካይ ዲ አውቱ ዮሐንስ 1:3 ላይ ምንድን ነው የሚለው? ፓንታ ዲ አውቱ ኤጌኔቶ ነው የሚለው። ዲ አውቱ ሁሉ በእርሱ ሆነ። አያችሁ። ሮሜ 11:36 ላይ ምንድን ነው የሚለው? ካይ ዲ አውቱ ሁሉ በእርሱ ሆነ። ሮሜ 11:36 ላይ ሁሉ ከእርሱና በእርሱም ለእርሱ ነውና ለእርሱ ከዘላለም እስከ ዘላለም ክብር ይሁን ይላል። ሁሉ ከእርሱና በእርሱ ነው። ሁሉ በእርሱ ነውና የአብን ፈጣሪነት ሲገልጽ መጽሐፍ ቅዱስ ወይ ደግሞ ስለ አብ ፈጣሪነት መጽሐፍ ቅዱስ ሲናገር ሁሉ በእርሱ ሆነ ብሎ ነው። ሮሜ 11:36 ላይ ግሪኩም ዲ አውቱ ነው የሚለው። ካይ ዲ አውቱ። ዮሐንስ 1:3 ላይ ምንድን ነው የሚለው? ፓንታ ዲ አውቱ። በሌላ ቋንቋ ዮሐንስ 1:3 ላይ ሐዋርያው ዮሐንስ ሁሉ በእርሱ ሆነ ሲል በሌላው የመጽሐፍ ቅዱስ ክፍል ላይ የአብን ፈጣሪነት ለመግለጽ ጥቅም ላይ የዋለውን ራሱን ቃል ነው ለወልድ ያዋለው። ሮሜ 11:36 ላይ ዲ አውቱ የሚለው ሁሉ በእርሱ ሆነ የሚለው አገላለጽ የአብን ፈጣሪነት ለማመልከት ጥቅም ላይ ውሏል። ሮሜ 11:36 ላይ ያንኑ አገላለጽ ነው ዮሐንስ 1:3 ላይ አፕላይ ያደረገው ማለት ዮሐንስ። ስለዚህ በሌላ ቋንቋ ዮሐንስ 1:3 ላይ ቃል ወይም ወልድ ዘላለማዊ እንደሆነ ፍጡር እንዳልሆነ ማለት ነው፣ ጅማሬ እንደሌለው ዘላለማዊ እንደሆነ እግዚአብሔር እንደሆነ በባህሪው አምላክ እንደሆነ እግዚአብሔር እንደሆነ ደግሞም የሁሉ ፈጣሪ እንደሆነ ተገልጿል። ያ መገለጹ ብቻ አይደለም። እነዚህ ነገሮች ዘላለማዊ መሆኑን እግዚአብሔር መሆኑን ፈጣሪ መሆኑን ለመግለጽ ጥቅም ላይ የዋሉት አገላለጾች በሌላው ቦታ ላይ አብ ዘላለማዊ መሆኑን ለመግለጽ እግዚአብሔር ወይም አምላክ መሆኑን ለመግለጽ እና ፈጣሪ መሆኑን ለመግለጽ ጥቅም ላይ የዋሉት አገላለጾች ናቸው። ለወልድ ጥቅም ላይ የዋሉት እዚህ ጋር ዮሐንስ 1:1 ላይ ከጥንት ጀምሮ ወይ ደግሞ ዘላለማዊ መሆኑን ለመግለጽ ጥቅም ላይ የዋለው አገላለጽ ኢሳይያስ 43:13 ነው። ቃልም እግዚአብሔር ነበረ ሲል እግዚአብሔር መሆኑን ለመግለጽ ጥቅም ላይ የዋለው አገላለጽና ሰዋሰዋዊ አወቃቀር ግራማቲካል ኮንስትራክሽን መዝሙር 118:27 ላይ ያለው ሰዋሰዋዊ አወቃቀር ነው ወይም ደግሞ ግራማቲካል ኮንስትራክሽን ነው። ሁሉ በእርሱ ሆነ ብሎ ፈጣሪነቱን ለማመልከት ጥቅም ላይ የዋለው አገላለጽ ደግሞ ሮሜ 11:36 ላይ የአብን ፈጣሪነት ለመግለጽ ጥቅም ላይ የዋለው ግራማቲካል ኮንስትራክሽን እና አገላለጽ ነው፣ ሰዋሰዋዊ አወቃቀርና አገላለጽ ነው። ስለዚህ ዮሐንስ 1:1 ወልድ ዘላለማዊ መሆኑን ኢየሱስ ዘላለማዊ መሆኑን እግዚአብሔር መሆኑን እና ፈጣሪ መሆኑን የሁሉ ፈጣሪ መሆኑን ያሳያል። ምንም ያፈናፍን ነገር የለውም፣ ያሳያል። የመጨረሻ ነገር ብያችሁ ልጨርስ። አሁን ቃል ብዙዎቹ ንግግር ነው ይሏቸዋል። ቃል ንግግር ነው ይላቸዋል። ይሄ ግን ውሸት ነው። ዮሐንስ 1:1 ላይ ያለው ቃል ንግግር ሊሆን አይችልም። የስ ሌሎች ቦታዎች ላይ ቃል ንግግር ሆኖ ገብቷል። ቃሌን ስሙ ቃሌን አድምጡ ይላል። ዮሐንስ 1 ላይ ያለው ቃል ግን ንግግር አይደለም። በምን እናውቃለን? ይሄንን ቃልም እግዚአብሔር ነበር ተብሏል። አያችሁ፣ ቃልም እግዚአብሔር ነበር ተብሏል። ንግግር እግዚአብሔር ሊባል አይችልም። እኔ አሁን ለምሳሌ የምናገረው ቃል አለ፣ ትሰሙታላችሁ። የሚሰማ እኔ የምናገረው ቃል ነው። የኔ ቃል ንግግር አይባልም። አውድ አለው በመጽሐፍ ቅዱስ ውስጥ
ቃል ሲባል ሁለት አይነት ትርጉም በሁለት መንገድ ነው ቃል ጥቅም ላይ ያለው ወይ ደግሞ ቃል ሁለት ነገር ነው የሚያመለክተው፣ ንግግርንና ፐርሰንን ነው የሚያመለክተው። እዚህ ጋር ፐርሰንን ነው የሚያመለክተው እንጂ ንግግርን ሊያመለክት አይችልም። ለምንድን? ቃልም እግዚአብሔር ነበር ተብሏል። ንግግር እግዚአብሔር ሊባል አይችልም ጋይስ። ቃል ፐርሰን መሆኑን የምናውቀው በምንድን ነው? እግዚአብሔር ነበረ ተብሏል። ንግግር፣ ይሄ የሚነገር ንግግር እግዚአብሔር አይባልም። ንግግሩ እግዚአብሔር ነው አይባልም። ልክ ይሄ ንግግር ሰው ነው እንደማለት ነው። ይሄ ንግግር መልአክ ነው እንደማለት ነው። ይቺ አብሰርዲቲ። ስለዚህ እዚህ ጋር ቃል እየተባለ ያለው ማንነት ነው ማለት ነው። መለኮት የሆነ ማንነት፣ መለኮታዊ ማንነት ነው። ኦኬ። ለዛም ነው ራዕይ 19:13 ላይ ራዕይ 19:13 ላይ ስሙም የእግዚአብሔር ቃል ተብሎ ነው ይላል። ስም ነው። ስሙም የእግዚአብሔር ቃል ነው። ስም ነው። ቃል የሚባል ስም አለ። የዛ ኦብቪየስሊ ያ ስም የአንድ ማንነት ስም ነው። ምክንያቱም ንግግር ስም ሊኖረው አይችልም። ራሱን የቻለ ማንነት ነው። ፐርሰን ነው ስም ሊኖረው የሚችለው። ያ ፐርሰን ደግሞ ምንድን ነው? እግዚአብሔር ነው። ለምን? ቃልም እግዚአብሔር ነበር ተብሏል። ስለዚህ ፐርሰን መሆኑን የምናውቀው አንደኛ እግዚአብሔር ተብሏል፣ ቃልም እግዚአብሔር ነበር ተብሏል። ንግግር እግዚአብሔር ነበር አይባልም። ሲቀጥል ስሙም የእግዚአብሔር ቃል ተብሏል ይላል። ንግግር ስም ሊኖረው አይችልም። ይሄ ንግግር ስሙ አይባልም። ራሱን የቻለ ማንነት ነው። ፐርሰን ነው ስም ሊኖረው የሚችለው። ስለዚህ ቃል ፐርሰን ነው ማለት ነው። ስለዚህ ምን አይነት ፐርሰን? ዲቫይን ፐርሰን፣ እግዚአብሔር ነበር የተባለ ፐርሰን፣ ሁሉም ፈጠር የተባለለት ፐርሰን ማለት ነው። ከዘላለም ጀምሮ በመጀመሪያ ነበር የተባለ፣ ልክ እግዚአብሔር ከጥንት ጀምሮ ከዘላለም ጀምሮ ከመጀመሪያ ጀምሮ ነበርኩ ባለበት በዛ አውድ ማለት ነው። ስለዚህ ይሄን ለማለት ነው። ሰው ዮሐንስ 1:1 ምንም እንትን የለውም፣ ጥርጥር የለውም። የክርስቶስ ኢየሱስን አምላክነት ያለምንም ጥርጥር ያሳያል። ምናልባት ጊዜ ስለሌለን ጠለቅ ያለ ነገር ማየት አልቻልንም። ምናልባት ከዚህ በኋላ የሚነሱ ሌሎች የሐሰት ሙግቶች አሉ። እነሱን ለማፍረስ ጊዜ የለንም፣ ግን ሌላ ጊዜ አለን። ይሄን ለማለት ነው። ቪዲዮን ኮፒ ሊንክ ሼር አድርጉ፣ ስሙት፣ ተረዱት እና ይሄን ለማለት ነው። ቴንኪዩ ክርስቲያን ተባረክ። እሺ ቴንኪዩ ሳሚሻ፣ እናመሰግናለን። ቆንጆ